አርሰናል በሲቲ መሸነፉን ተከትሎ ቀሪውን የውድድር ዘመን በተመለከተ ጥያቄዎች መነሳት ጀምረዋል። ከዚህ አንጻር ቀጣዩ የሚያዝያ ወር ደግሞ በጣም ወሳኝ የሚባል ነው። ይህንን በዝርዝር እናነሳለን። ወደ ዩናይትድ ተሻግረን ደግሞ ስለ ካሪክና ስለ ቋሚ አሰልጣኝነት ጥቂት እንላለን። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። የሲቲው ሽንፈት ለአንዳንድ የአርሰናል ደጋፊዎች ከአንድ ጨዋታ የዘለለ ከአንድ ዋንጫ የዘለለ ትርጉም የለውም። ለሌሎቹ ደግሞ ትልቅ የስጋት ምንጭ ነው። ወይ ደግሞ በ9 ነጥብ ልዩነት ስለምንመራ ችግር የለውም ይላል ገሚሱ ደጋፊ። ገሚሱ ደግሞ እንደተለመደው ልንሰነካከል ይሆን እንደሚል ፍርሃት አለበት። በእርግጥ በቅርብ ጊዜ አርሰናል ዋጋው ከካራባኦ ካፕ የላቀ ዋንጫ ሊያነሳ የሚችልበት እድል እንዳለ እናውቃለን። ግን ደግሞ ዋንጫውን እስኪይዝና እስኪጨብጥ ድረስ ደጋፊው ጋር የሆነ ፍርሃትና ጥርጣሬ እንደሚኖር ግልጽ ነው። በተለይ ደግሞ በሁለተኛው አጋማሽ አርሰናል ከሲቲ ጋር ሲጫወት ያሳየው ድካም ደጋፊው የበለጠ እንዲጠራጠር ወይ ደግሞ ለሚጠራጠሩ ደጋፊዎች የጥርጣሬያቸውን መጠን የበለጠ የሚጨምር ነው። ዌምብሌይ አርሰናል ዋንጫዎች ማንሳት የሚጀምርበት ግራውንድ ይሆናል ተብሎ ታስቦ ነበር። ግን ሴሌብሬት ሲያደርጉ ያየናቸው ጓርዲዮላ፣ ሲቲ እና ተጫዋቾቹ ናቸው። በትልቁ ግን ከጨዋታው በኋላ የሚነሳው የዚህ ጨዋታ ውጤት የአርሰናል ሲዝን ላይ መጥፎ ተጽዕኖ አለው ወይስ ደግሞ እንደ አንድ ጨዋታ ነው የሚለው ጥያቄ ነው። ሁለት አይነት ነው መልሱ። አንደኛው አዎ ቀጥተኛ ተፎካካሪው ስለሆነ ሲቲ ስነ ልቦና የጫና አርሰናል ላይ ያሳድራል የሚል ነው። ሌላኛው ደግሞ አይ የለም ይሄ አንድ ጨዋታ ነው፣ እነዚህ ፕሮፌሽናል አትሌቶች ናቸው፣ በተለየ መንገድ የተገነቡ እንደዚህ ካሉ ሽንፈቶች ማገገም የሚችሉ ናቸው የሚል ነው። ግን ደግሞ እንደ ሁለቱም ጋር ይሁን ነገርየው ወይ ደግሞ ተጠራጣሪዎች የሚኖሩ ይሄ አንድ ጨዋታ ነው ብሎ የሚያስቡ ሰዎች በሁለተኛው አጋማሽ አርሰናል ያሳየው ፐርፎርማንስ ግን በጣም በብዙ መንገድ የአርሰናልን ደጋፊዎችም ሆነ አርሰናልን ወግነው የሚከራከሩ ሰዎችን የማያሳስብ ነው ብሎ መናገር አይቻልም። እርግጥ ነው ጨዋታው ላይ ግብ ጠባቂ ስህተት ነበር። እርግጥ ነው አብዛኞቹ የአርሰናል ተጫዋቾች ከዚህ ቀደም ፐርፎርማንሳቸው በጣም ዝቅ ያለ ፐርፎርማንስን ያሳዩት፣ በጣም መጥፎ ቀን ነበራቸው። እርግጥ ነው ቡድኑ ያለ አይነተኛ 10 ቁጥር ተጫዋች ነው የተጫወተው። ምርጫዎቹም በጣም የተገደቡ ነበሩ። ሚኬል አርቴታም ውሳኔዎቹ ላይ ቅያሬዎቹ ላይ ዘግይቷል። እነዚህን ሁሉ ነገሮች ታሳቢ ማድረግ ያስፈልጋል። ከዛ ደግሞ ሲቲ ካደረጋቸው አደገኛ ሙከራዎች 2 ጎሎች ያስቆጠረ ወይ ደግሞ አደገኛዎቹ ሙከራዎች እነዛ ናቸው፣ እነዛን ጎሎች ያስቆጠረ። ግን አርሰናል ከጎሉ እንዳይወጣ ፒን የተደረገበት መንገድ፣ ከኋላ እንዳይመሰረት የተደረገበት መንገድ፣ ተከላካዮቹ ኳስ የሚሰጡት ሰው አጥተው ግራ የተጋቡበት መንገድ ግን ሁለቱ ቡድኖች በቀጣዩ ወር ሲገናኙ አርሰናል ላይ ተጽዕኖ የማያሳድር ወይ ደግሞ አሁንም ሲቲ ነው የሚያሸንፈው እንዳይል ደጋፊው የሚያደርግ ነው ወይ? ትልቅ ጥያቄ ነው። አርሰናል የሲቲን አጫወት ለማስቆም ይሄድበት የነበረውን ርቀት ሲቲ ሄዷል። ከዚህ ቀደም ሲቲ ከኋላ መስርቶ ለመውጣት ሲሞክር አርሰናል እንደዚህ ባለ መንገድ ነበር ሲቲን ፒል ለማድረግ የሚሞክረው። ከግብ ጠባቂው ለተከላካዮች ወይ ደግሞ ለአማካዮቻቸው የሚሰጥን ኳስ ለማጨናገፍ በመሞከር ፓሲንግ ሌኖች በመዝጋት አማራጭ አጥቶ ረዣዥም ኳስ እንዲጫወት ሲቲን ማስገደድ ነበር ዋነኛው የአርሰናል ስራ እና ሲቲ እንደዚህ አድርጓል። ለነገሩ ሁለቱም በጣም የለየላቸው የፕሬሲንግ ቡድን አይደሉም። አሁን ግን ደግሞ የተሻለ ፕሬስ ያደረገው ማንቸስተር ሲቲ ነው እና የአርሰናል ተከላካዮች ኳሱን እስኪያገኙ ድረስ ፕሬስ የማድረግ ፍላጎት አልነበራቸውም የሲቲ ተጫዋቾች። ልክ ተከላካዮቹ ኳሱን ካገኙት በኋላ ግን ተከላካዮቹን አፍኖ በመያዝ ወይ ደግሞ ለተከላካዮቹ በጣም በመቅረብ አማራጭ ያሳጧቸዋልና ተከላካዮቹ ፓስ የሚያረጉለት የሚሰጡት ተጫዋች ይጠፋቸዋል፣ ኦፕሽኖች ያጣሉ፣ ረዣዥም ኳሶች ይላካሉ እና እያንዳንዱን ረዣዥም ኳስ ደግሞ የሲቲ ተከላካዮች ያሸንፉት ነበር እና የአርሰናል አጥቂዎች ኳሶቹን ማሸነፍ ሆልድ አድርጎ መቆየት አልቻሉም። ስለዚህ በጣም በተደጋጋሚ ኳሱ በድጋሚ አርሰናል ሳጥን አካባቢ ይመለሳል እና በመስመሮች መካከል በርናርዶ ሲልቫ እና ሼርኪ ፈነጫሉ። ሮድሪ ከረዥም ጊዜ በኋላ ከጉዳቱ በኋላ በጣም ጥሩ ፐርፎርም ያደረገበት ጨዋታ ደግሞ ስለነበር ለአርሰናል ተጫዋቾች በጣም ፈታኝ ነው እና እንደዚህ ባለ መንገድ ነበር አርሰናል ሲቲን ለማቆም ብዙ ጊዜ የሚሞክረው እና ይሄንን መንገድ
ሲተገብር ያየነው አሁን ሲቲን ነው። እና ከዚህ በመነሳት አርሰናል እንደዚህ ላለው የሲቲ ጥያቄ መልስ የመለሰው እንዴት ነው? ሚኬል አርቴታስ ለፔፕ ጓርዲዮላ ጥያቄ እንዴት ነው እንደዚህ ባለ መንገድ መልስ ያጠረው የሚያደርገው ነገር የጠፋው የሚለው ለደጋፊው ትልቅ የስጋት ምንጭ ሊሆን ይችላል። ቅድም እንዳልነው እርግጥ አንድ ጨዋታ ነው፣ ግን አንድ ለአርሰናል ደጋፊዎች ከዚህ በላይ ደግሞ ስጋት ሊሆን ከተገባ አርሰናል የሊጉ መሪ ነው። አርሰናል የሊጉን ዋንጫ የማንሳት ቅድሚያ ግምት የተሰጠው ቡድን ወይ ደግሞ አሁንም እድሉ ያለው ቡድን ነው። ውጤቶችን ማምጣት ይችላል። አንድ ጎል አስቆጥሮ ጨዋታዎች ሊያሸንፍ ይችላል። ጨዋታ የሚያስተዳድርበት ብቃት በጣም ያስደንቃል። ግን ደግሞ ከጨዋታ አንጻር ከሆነ መለኪያው አርሰናል ጥሩ ከተጫወተ ሰንብቷል፣ ወይ ደግሞ የአርሰናል ደጋፊዎች ጥሩ ተጫውቶ ማሸነፍ የሚሉትን ነገር ካዩት በጣም ሰነባብተዋል። ከዛ የዩናይትድ ሽንፈት በኋላ በእርግጥ አርሰናል 14 ጨዋታዎች ሳይሸነፍ ተጉዟል። ግን ደግሞ እነዚህ ያልተሸነፈባቸውን ጨዋታዎቹን ሊያስተዳደረበትን መንገድ እያደነቅን እንደዚህ ባለ መንገድ ሊጉን መምራቱን እያደነቅን እንደዚህ ካለው ፐርፎርማንስ በኋላ ግን ያሸነፈባቸውን ጨዋታዎች ደግሞ ወደኋላ መለስ ብለን ማየት እንገደዳለን። እንግዲህ ከሲቲ ጋር ኤፕሪል 19 ሚያዝያ 19 ኢትሃድ ላይ ይጫወታሉ። ሲቲ አንድ ተስተካካይ ጨዋታ አለው። ከዚህ የሲቲ ተስተካካይ ጨዋታ በፊትና በኋላ የሚደረጉትን ጨዋታዎች ታሳቢ ያደረገ ትንታኔ በጣም ያስፈልጋል። አርሰናል ከበርንመዝ ጋር እና ከኒውካስል ጋር ሜዳው ላይ ነው የሚጫወተው። ፉልሃምን ሜዳው ላይ ነው የሚገጥመው። ዌስትሃምን ከሜዳው ውጭ ይገጥማል። በርንሌይን ሜዳው ላይ ይገጥማል። ክሪስታል ፓላስን ከሜዳው ውጭ። እነዚህ ናቸው እንግዲህ አርሰናል ጨዋታዎች ከሲቲ ውጭ ማለት ነው። ስለዚህ በርንመዝን፣ ኒውካስልን፣ ፉልሃምን ወይ ደግሞ በርንሌይን ሜዳው ላይ ሲገጥም እንዲያሸንፍ ይጠበቃል። እነዚህን ጨዋታዎች ዌስትሃምም ላለመውረድ የሚታገል ቡድን ነው። ቀላል ፈተና እንደማይሰጠው ግልጽ ነው። ግን ደግሞ ሊጉን እንደሚመራ ቡድን እነዚህን ጨዋታዎች እንዲያሸንፍ ይጠበቃል። ግን ደግሞ በመሃል ሲቲ ከኢትሃዱ ጨዋታ 3 ነጥብ መውሰድ ቢችልስ? ተስተካካዩን ጨዋታ ቢያሸንፍስ? ከዛ በኋላ በመካከላቸው ያለው የነጥብ ልዩነት በምን ያክል ዝቅ ሊል እንደሚችል ገምቱት። እንግዲህ ይሄ በጣም ትልቅ ጫና አያሳድርም ወይ? ከዛ በኋላ ያሉትን ጨዋታዎች የማሸነፍ የተለየ ግዴታ ውስጥ አያስገባውም ወይ? በእርግጥ እያሸነፈ የሚሄዱና እንደዚህ ያለ ማሪጅን ማስፋቱ አንደኛው ጥቅም ሲቲ ተስተካካዩን ቢያሸንፍና ኢትሃድ ላይ አርሰናል ቢሸነፍ በራሱ የሊጉ መሪ ሆኖ መቀጠል እንዲችል ስለሚያደርገው ነው። የራሱን እድል በራሱ የሚወስነው ሲቲ ሳይሆን አርሰናል ነው። እዚህ ጋር አድቫንቴጅ አለው። ውጤቶች እያገኘ ነው። ውጤቶች ከዚህ በኋላ አያገኝም ብለው ደጋፊዎች አያስቡም። ግን ጥርጣሬ ካላቸው ከሲቲው ጨዋታ መነሻ ወደ ኋላ ዘወር ብለው እስካሁንስ እንዴት ነው ግን ያለፉትን ጨዋታዎች እያሸነፍን የመጣ ነው የሚል ዳሰሳ ያደርጋሉ። እና እንደዚህ ያለውን ዳሰሳ ሲያደርጉ ደግሞ ብዙ የስጋት ምንጭ የሚሆኑ ነገሮች አሉ። እንዳልኩት ይሄ ቡድን ጨዋታ የሚያስተዳድርበት የሚከላከልበት ጥንካሬ በጣም በጣም የሚያስደንቅ ነው። ግን ደግሞ እያሸነፈ የመጣባቸው ጨዋታዎች ጨዋታ ስለማስተዳደሩ ብናደንቀው እንኳ የደጋፊውን የልብ ምት ግን የማያፈጥን አይደለም። ለምሳሌ ከቸልሲ ጋር የነበሩትን ያለፉት ጥቂት ጨዋታዎች ተመልከቱ። የግብ ጠባቂ ስህተቶች የነበሩባቸው ናቸው። የብራይተኑ ጨዋታ እንዴት በፈተና እንደተጠናቀቀ እንዴት ያለው ውጥረት እንደነበረው ተመልክታችሁታል። ማንስፊልድን የገጠሙበት የኤፍኤ ካፕ ጨዋታ እንደዛ ባለ መንገድ አልነበረም ሊጠናቀቅ የሚገባው። እርግጥ ኤፍኤ ካፕ እንደዚህ ያሉ ቀናት ስለሚሰጥ ነው የሚወደደው። ግን ደግሞ ከማንስፊልድ ጋር አርሰናል ያለው ሰፊ ልዩነት ጨዋታውን እንደዛ ባለው ውጥረት እንዳይጨርስ ሊረዳ ይገባ ነበር። ከሊቨርኩሰን ጋር ከሜዳ ውጭ ያደረገው ጨዋታ ከዚህ የተለየ አልነበረም። ከኤቨርተንም ጋር የተደረገው ጨዋታ እስከ 89ኛው ደቂቃ ድረስ በጣም ውጥረት የበዛበት ነው። ከዛ የግብ ጠባቂ ውስጠት መጣ። ዳውማን ያንን ጎል መጨረሻ ላይ ያስቆጠረ ከዮኬሬሽ በኋላ እና በእነዚህ ሁሉ ጨዋታዎች መካከል ምናልባት በጣም አሳማኝ አርሰናል ያየነው ከሊቨርኩሰን ጋር ሜዳው ላይ ሲጫወት ነው። አብዛኞቹ ጨዋታዎች ነጥብ ሊያጣባቸው፣ አቻ ሊሆንባቸው
ደግሞ ሊሸነፍባቸው የተቃረቡ ይመስሉ ናቸው። ለምሳሌ የሌቨርኩሰኑ የመጀመሪያ ጨዋታ። ስለዚህ አርሰናል ውጤት እያገኘ ነበር። ሊጉን መምራት የሚያስችለው በኤፍኤ ካፑና በሻምፒየንስ ሊግ ረዥም ርቀት የሚያስጉዘው ውጤት እያስመዘገበ ነው። ከፐርፎርመንስ አንጻር ግን ጥያቄ የማይነሳበት አይደለም እና እንደዚህ ባለ መንገድ እስከ መጨረሻው ይጓዛሉ ወይ ነው። 3 ተከታታይ ዓመት ሁለተኛ ሆነው ጨርሰዋል እና የ3 ተከታታይ ዓመት የሁለተኝነት ውጤታቸውን ወደኋላ ዘወር ብለው ሲያዩ ቅድም መግቢያ ላይ ያነሳሁት የሚያዝያ ወር በጣም መጥፎ ትውስታ የሚሆን ይመስለኛል። ሚያዝያ 2023 ላይ ሊቨርፑልንና ዌስትሃምን 2-0 እየመሩ አርሰናል በጣም ጥሩ እየተጫወተ በጣም በምቾት የሚያሸንፍ በመሰለባቸው ጨዋታዎች ከኋላ በመምራት ከኋላ የተመሩት ሊቨርፑልና ዌስትሃም ባቻ ውጤት ጨዋታውን ጨረሱ እና እነዚህ ጨዋታዎች ላይ ባቻ ውጤት መጨረስ በራስ መተማመናቸውን በጣም በከፍተኛ ሁኔታ ነበር የሸረሸረው። ከዛ በኋላ ሜዳቸው ላይ ከሳውዛምተን ጋር ያደረጉትን ጨዋታ 3-3 ተለያዩ እና እነዚህ ጨዋታዎች በጣም ትልቅ ዋጋ የሚያስከፍሉ ነበሩ። ከዛ በኋላ እነዚህን ነጥቦች ካባከኑ በኋላ ወደ ኢትሃድ ተጓዙ። እንግዲህ ወደ ኢትሃድ ሲጓዙ የዛ የሚያዝያ 2023 ገጠመኛቸው ሊጉን በ5 ነጥብ ልዩነት እየመሩ ግን ደግሞ ከሲቲ በ2 የበለጠ ጨዋታ አድርገው ነበር። አሁን በ1 የበለጠ ጨዋታን ያደረጉት እና ሲቲ 4-1 በሆነው ውጤት አሸነፋቸው። መጨረሻ ላይ በ5 ነጥብ ልቆ ሲቲ ዋንጫውን ወሰደ እና ይሄ ጠባሳ አሁንም የአርሰናል ተጫዋቾች ላይ አለ። ደጋፊውም ይህንን ጠባሳ በሚገባ ያስተውለዋል። በቀጣዩ ሲዝን አርሰናል በጣም ተሻሽሎ 89 ነጥብ ሰበሰበ፣ ግን በ2 ነጥብ አንሶ ከሲቲ ጨረሰ እና በዛ የውድድር ዘመን መጋቢት ወር ላይ ነበር ከሲቲ ጋር የተጫወተው። ኢትሃድ ላይ በጣም ጥሩ ነው አርሰናል የተጫወተው። ሲቲን ዶሚኔት አድርጎታል እና ጨዋታውን የሚያሸንፈውን ቡድን ይመስል ነበር። ግን የመጨረሻዎቹን 20 ደቂቃዎች በጣም ጥንቃቄ የመረጠ አርሰናል ታየና ጨዋታው 0-0 አለቀ። የሲቲ ተጫዋቾች እየወጡ የአርሰናል ሜንታሊቲ በተመለከተ በጣም ብዙ አሉ እና በጊዜው አርቴታን በተመለከተ 2 አይነት ሐሳብ ነበር። አንደኛው አርቴታ ለምንድን ነው እንደዚህ ባለው አጋጣሚ ሲቲን ለማሸነፍ ያልተጫወተው? እዛ ጨዋታ ላይ ሲቲን አሸነፎት ቢሆን ኖሮ ዋንጫውን እንወስደው ነበር እና ደግሞ አቅም ነበረን የሚል ነው። ሌላኛው ደግሞ አርሰናል ወደ ኢትሃድ እየመጣ ማሸነፍ ይቅርና ባቻ ውጤት ጨዋታ መጨረስ የማይችል ስለነበረ ለዘመናት ሲቲን መፎካከር እንደሚችል በማመን ተጫዋቾቹ ከኢትሃድ ነጥብ መጋራት እንደሚችሉ በማመን የሆነ ቁመና ላይ እንደደረሱ እንዲሰማቸው ያልተገባ ሪስክ ከመውሰድ ይልቅ 1 ነጥብ ይዞ መሄድ መምረጡ ትክክል ነው የሚል ነው። በውድድር ዘመኑ መጨረሻ ዋንጫ ስላላመጣለት ምናልባት አርቴታ ትክክል አይደለም ለሚሉ ሰዎች በጣም ጥሩ ምክንያት ሊሆን ይችላል። ከዛ በኋላ ግን ደግሞ ቡድኑን ለገነባበትና ሲቲን ለተገዳደረበት መንገድ ደግሞ የለም ኢትሃድ ላይ መጥቶ እንደዛ ባለ መንገድ መጫወቱ የሆነ አይነት ክብር አስገኝቶለታል ደግሞ የሚሉ ሐሳቦች አሉ። ለማንኛውም ግን ከዛ በኋላ ባሉት ጨዋታዎች አርሰናል 1 ጨዋታን የተሸነፈው በአስቶን ቪላ። ሲቲ በመደዳ 9ኙን ጨዋታዎች አሸነፈና ዋንጫውን ወሰደ እና በ2 ዓመት ውስጥ አርሰናል 2ኛ ዋንጫ ሊያነሳበት የሚችልበት እድል እንደዚህ ባለ መንገድ ባከነ። አሁን እንደዚህ ያለው ነገር ሲመጣ በካራባኦ ካፕ መሸነፍ ሲመጣ ይህንን ጠባሳቸውን እያዩ የመጋቢትና የሚያዝያ መጥፎ ገጠመኛቸውን የሚያስታውሱ የአርሰናል ደጋፊዎች ሊኖሩ ይችላሉ። ሚኬል አርቴታ እንዳለው ከጨዋታው በኋላ የዚህ ጨዋታ ሽንፈት ለሚቀጥሉት 2 ወራት በተለየ ግለት በተለየ ቁጭት እንድንጫወት ያደርገናል። ተጫዋቾቹም ተጋርተውታል። ይህን የሚያደርጉት ከሆነ እናያለን። ግን ምን ያክል የአርሰናል ተጫዋቾች አእምሮ ላይ ልክ እንደሚያዝያ 2023ቱ የዚህ ጨዋታ ሽንፈት ልክ ከሊቨርፑልና ከዌስትሃም ጋር ባቻ እንደተለያዩበት፣ ከሳውዛምተን ጋር አቻ እንደወጡበት፣ ከዛ ደግሞ በቀጣዩ ዓመት መጋቢት ወር ላይ ከሲቲ ጋር ኢትሃድ ላይ 0-0 እንደተለያዩበትና ጥንቃቄ እንደመረጡበት የመጨረሻ 20 ደቂቃ ከዛ በኋላ ዋጋ እንዳስከፈላቸው አጋጣሚ በዚህ ጨዋታ መሸነፍ ምን አይነት ስነ ልቦና የጫና ተጫዋቾቹ ላይ ይፈጥራል።
እንደው ይሄንን እያሰቡ ከሲቲ ጋር ይጫወታሉ ወይስ አርቴታ እንዳለው ተጫዋቾቹም እንደተጋሩት በተለየ ቁጭት ጭራሽ ሲቲን ሚታር ላይ ለማሸነፍ ይመጣ አርሰናል እናያለን። እንግዲህ የሁለተኛው አጋማሽ መጥፎ ጨዋታ ነው እንደዚህ ባለ መንገድ ደጋፊ የሆነ አይነት ስጋት እንዲገባው ካደረገ የሚያደርገው። ከረፍት በፊት የተሻለ የነበረው ቡድን ከረፍት በኋላ በጣም የተለየ ሆኖ መጥቷል። በእርግጥ የእንግሊዝ ቡድኖች ጋር የመዳከም ጉዳይ በጣም በትልቁ ይነሳል። የሚኬል አርቴታ አርሰናል ስላደረጋቸው የጨዋታዎች ቁጥር ከጨዋታው በኋላ በጣም በትልቁ ሲነሳ ነበር እና ያደረጉት የጨዋታ መጠንና የሊጉ የፉክክር ደረጃ ከሌሎች የአውሮፓ ተፎካካሪዎች ጋር የሻምፒየንስ ሊግ ተፎካካሪዎቻቸው ጋር ሲነጻጸር የፕሪሚየር ሊግ ቡድኖች በተለይ የዊንተር ብሬክም ጭምር ስለሌላቸው በጣም የሚያዳክም ነው እና እንደ ፓሪስ ሳን ዠርማን እና እንደ ሪያል ማድሪድ አይነት ቡድኖች አሁን የሆነ የብቃታቸው ጫፍ ላይ እየወጡ ያሉ ይመስላል። የተጎዱ ተጫዋቾቻቸው እየተመለሱ ነው። በጣም በወሳኝ ጊዜ ፒካቸው ላይ እየወጡ ያሉ ይመስላል። በጣም ጥሩ ፐርፎርም እያደረጉ ነው። በተቃራኒው ደግሞ የፕሪሚየር ሊጉ ቡድኖች በጣም በወሳኙ ጊዜ እየተዳከሙ ያሉ ይመስላል። ለነገሩ በፈረንሳይ የ20 ቡድኖች ፉክክር ከቀረ ሰንብቷል። ከዛ ደግሞ ፓሪስ ሳን ዠርማን በሳምንቱ አጋማሽ የሻምፒየንስ ሊግ ጨዋታ ካለበት የሳምንቱ መጨረሻ ላይ ጨዋታዎች አያደርግም ወይ ደግሞ ሌሎችም ቡድኖች እንደዚህ ባለ መንገድ አርፈው እንዲመጡ ይደረጋል። ይሄንን በማድረግ ባለፈው የውድድር ዘመን ፓሪስ ሳን ዠርማን ተጠቅሟል። አሁንም በጣም ወሳኙ ምዕራፍ ላይ ልክ እንደ ማድሪድ ሁሉ የተጎዱ ተጫዋቾች ተመልሰውለታል። በጣም ጥሩ ብቃት እያሳየ ነው የሚገኘው። እንደ አርሰናል እንደ ሲቲ አይነት ተጋጣሚዎች እንደ ቸልሲ ምናምን አይነት ቡድኖች ግን በጣም ተዳክመው ታይተዋል። ወይ ደግሞ እንደ ሊቨርፑል አይነት ቡድኖች ከሻምፒየንስ ሊጉ ጨዋታ በኋላ በተደረጉ የፕሪሚየር ሊግ ጨዋታዎች በጣም ደክመው ሊታዩ ሊሸነፉ ይችላሉ። ይህንን አሳይተውናል። በሁለቱ ቡድኖች ጨዋታ ግን ሲቲ ቅድም እንዳልኩት ሁለቱም በጣም እንዴት ዋጣላቸው የፕሬሲንግ ቡድኖች ባይሆኑም አርሰናልን በተሻለ መንገድ ፕሬስ አድርጓል እና ለአርሰናል የፍርሃት ምንጭ ከሆነ የጥርጣሬ ምንጭ ከሆነ ሲቲ ፕሬስ ያረጋቸው ሐሳብ ስላጠራቸው ከሳጥናቸው መውጣት ስላልቻሉ ነው። ትልቁ እፎይታ ግን ኢንተርናሽናል ብሬክ የመምጣቱ ጉዳይ ነው እና የአርሰናል ደጋፊዎች አእምሮ ውስጥ ያለ ጥርጥር የሲቲ የሁለተኛ አጋማሽ ፐርፎርማንስ ከሲቲ ጋር ደግሞ እስኪጫወቱ ድረስ የሚያቃጭል ነገር ነው፣ የሚያስቡት ነገር ነው፣ የሚሰጉበት ነገር ነው። በተቃራኒው ደግሞ የለም ኢንተርናሽናል ብሬኩ መጥቷል። ወደ ብሔራዊ ቡድን በመሄድ ተጫዋቾች ራሳቸውን ሪፍሬሽ አድርገው ይመጣሉ። እዚህ ጨዋታ ላይ 10 ቁጥሮቻችን አልነበሩም፣ የተጎዱ ተጫዋቾቻችን ይመለሳሉ። እንደዚህ ባለ መንገድ ሐሳብ አጥሮን እንደዚህ ዲስጆይንትድ ሆነን አጥቂዎቻቸው ተከላካዮቻችን ኳስ የሚያቀብሉት ተጫዋች አጥተው በተከላካዮቻችንና በአማካዮቻችንና በአጥቂዎቻችን መካከል እንደው ምንም ግንኙነት የሌለ እስኪመስል ድረስ እንደዚህ ተዳክመን አንታይም ነው። እርግጥ ነው ቅድም እንዳልኩት ነው ያለ 10 ቁጥር ነው ቡድኑ የተጫወተው። ምናልባት እዚህ ጨዋታ ላይ የኤዜ ወይ ደግሞ ኦዴጋርድ ቢኖሩ ኖሮ እንደዚህ ባለው አስቸጋሪ ጊዜ ኳሱን እየተቀበሉት በሀፍተርን ለመሮጥ ተጋጣሚውን ለስህተት የመዳረግ ወይ ደግሞ ለራሳቸው የማጥቃት ኦፖርቹኒቲ የመፍጠር እድል ይኖራቸው ነበር። ይህን እንዳያረጉ ሆነዋል። ስለዚህ በተጎዱ ተጫዋቾቻቸው መመለስ ተስፋ ማድረግ በጣም ጤናማነት ነው። ስለዚህ በሁለቱም ጽንፍ የተሻልን እንጫወታለን የሚል የሆነ ግሩፕ ወይ ደግሞ የሁለተኛው አጋማሽ ጉዳይ ያሳስበኛል የሚል የሆነ ግሩፕ ይኖራል። እናንተ ምን ትላላችሁ? ከጨዋታው ውጤት ይልቅ በሁለተኛው አጋማሽ አርሰናል ያሳየው ፐርፎርማንስ ቀጣይ ከሲቲ ጋር በሚደረጉ ጨዋታዎች በቀጣይ የውድድር ዘመኑ ላይ ሚያዝያም በጣም ወሳኝ ከመሆኑ አንጻር ለአርሰናል ካለፉት ዓመታት ጨዋታዎች መነሻ ምን አይነት ተጽዕኖ ይኖረዋል ብላችሁ ታስባላችሁ? አጋሩኝ። የአርሰናልን ጉዳይ እዚህ ጋር ያዝል አድርግና ደግሞ ወደ ዩናይትድ ልውሰዳችሁ። ካሪክ ፈተናውን ያለፈ ይመስላል። በእርግጥ ወደ ማንቸስተር ዩናይትድ በኩል ካሪክ በቋሚነት ስራውን ሊያገኝ እንደሚችል ፍንጭ የሰጠ ወይ ደግሞ ስራውንም አግኝቶታል ብሎ ያለ የለም። ግን ደግሞ የፕሪሚየር ሊጉን ፎርም ቴብል ካሪክ ከመጣ በኋላ ባለው ጊዜ ካየን በጣም ነው የምንደነቀው። እንደ ቡድን ዩናይትድ ማግኘት ከሚገባው 30 ነጥብ 23ቱን አሳክቷል እና በሻምፒየንስ ሊግ
የመሳተፉ ወይ ደግሞ በቀጣዩ የውድድር ዘመን የሻምፒየንስ ሊግ እግር ኳስ ወደ ኦልድ ትራፎርድ የመምጣቱ ነገር እርግጥ የሆነ ይመስላል። ምክንያቱም ዩናይትድ ጨዋታዎች እያሸነፈ የቅርብ ተፎካካሪዎቹ ደግሞ ነጥብ እየጣሉ እየተሸነፉ ስላሉ እና በኦፕታ ግምት መሰረት 85.57 በመቶ ወይ ደግሞ ለ86 በመቶ የቀረበ ግምት ተሰጥቶታል ዩናይትድ በቀጣዩ የውድድር ዘመን ወደ ሻምፒየንስ ሊግ የማለፍ ተስፋው እና ካሪክ ይህንን ማድረግ ከቻለ ታዲያ የዩናይትድ ሰዎች ምንድን ነው የሚፈልጉት? አሁን ዩናይትድ አካባቢ ቀጣዩን አሰልጣኝ በተመለከተ ምንም አስተያየት እየተሰጠ አይደለም። ፕላናቸው ምን እንደሆነም በግልጽ የተነገረ ነገር የለም። ግን እንዳልኩት ለምሳሌ በሻምፒየንስ ሊግ የመሳተፍ ጉዳይ ተብሎ ሲነሳ እንግዲህ ኦፕታ አርሰናልን በተመለከተ 100% በሚቀጥለው የውድድር ዘመን በሻምፒየንስ ሊግ ይሳተፋል። ምክንያቱም የፕሪሚየር ሊጉ መሪ ነው። ከዛ ደግሞ የማንቸስተር ሲቲን 99.9 አድርጎታል። ሁለተኛው ቡድን ነው። ዩናይትድን 85.6 በመቶ አድርጎታል። ሶስተኛ ነው። የአስቶን ቪላ 77፣ የሊቨርፑል 23፣ የቸልሲ 9.7 እያለ ይወርዳል። ሊቨርፑልና ቸልሲ በነጥብ ተቀራርበው እንኳ የሊቨርፑል 23 በመቶ ነው፣ የቸልሲ 9 በመቶ ነው። እና ከዚህ መነሻ የዩናይትድ 85 በመቶ ለመሪዎቹ ቡድኖች የቀረበ ነውና ግምቱ ብቻ ሳይሆን ምናየው ነገር በራሱ ዩናይትድን በቀጣይ ውድድር ዘመን በሻምፒየንስ ሊግ የሚያሳትፍ ይመስላል። ታዲያ እንደዚህ ከሆነ ዩናይትድ በሻምፒየንስ ሊግ የሚያሳትፍ ደረጃ ይዞ ከጨረሰ የፕሪሚየር ሊጉ የፎርም ቴብል ላይ እንደዚህ ያለ ጠንካራ ውጤት ካለው ካሪክ ለምንድን ነው በቋሚነት የማያሰለጥነው? ፈተናውን አላለፈም ወይ የሚል ጥያቄ ያስነሳል። እርግጥ ነው የጊዜያዊነቱን ፈተና በሚገባ አልፏል። ማግኘት ከሚገባው 30 ነጥብ 23ቱን ማሳካት በጣም የሚያስደንቅ ነው እና ከ10 ጨዋታዎች አንዱን ብቻ ነው የተሸነፈው። ስለዚህ በቋሚነት እንዲያስቡት ሊያስገድዳቸው ይችላል። ግን ደግሞ የዩናይትድ የሥራ ኃላፊዎች ከዚህ ቀደሙ ስህተታችን አንዱ የምንማረው ባለመጣደፍ ነው ብለዋል። ካሪክ ትክክለኛ ሰው ነው አይደለም የሚለው የሆነ ጊዜ ሲያሳምናቸው ሊወስኑ ይችላሉ። ግን ወደዚህ ደግሞ ሐሳብ የሚገፏቸው በጣም ብዙ ነገሮች አሉ። አንደኛው ኮንሲደር የሚያደርጓቸው አሰልጣኞች የዳበረ ልምድ ያላቸው፣ የማሸነፍ ታሪክም ያላቸው፣ ጫና መቋቋም የሚችሉ ምናምን ናቸው። እና እንደዚህ ብለው ሲያስቡ አንዱ ያሰቡት ለምሳሌ አሁን እንግሊዝን ወይ ደግሞ ብሔራዊ ቡድኑን የሚያሰለጥኑት ቶማስ ቱኸልን ነው። ግን ቶማስ ቱኸል ከእንግሊዝ ብሔራዊ ቡድን ጋር ከዓለም ዋንጫው ዘለግ ላለ ጊዜ ለመቆየት ተጨማሪ ኮንትራት ተፈራርመዋል። ሌላኛው ካርሊቶ ናቸው። እሳቸውም ተጨማሪ ኮንትራት ከብራዚል እግር ኳስ ፌዴሬሽን ጋር የመፈራረም ፍላጎት አላቸው። ስለዚህ በትልቁ የሚያስቧቸው ሁለት አሰልጣኞች ለረዥም ጊዜ እነዚህም ብሔራዊ ቡድኖች ይዘው ሊዘልቁ ነው ማለት ነው። ስለዚህ ምርጫው እያነሰ እያጠረ ይመጣል። እዚህ ዩናይትድ አሰልጣኝ የሚቀጥር ከሆነ በጣም ብዙ ልምድ ያለው፣ ብዙ የማሸነፍ አቅም ያለው፣ ጫና መቋቋም የሚችል፣ የሚዲያውን ጫና በተለይ መቋቋም የሚችል፣ የደጋፊውን ፍላጎት አድሬስ የሚያደርግ ምናምን ነው እና እንደዚህ ያልን ካንዲዴቶቹን እጩዎቹን ለማየት ስንሞክር በጣም ብዙ እጩዎች ያሉ። ስለዚህ የዩናይትድ የስራ ኃላፊዎች በጣም ተገደው ካሪክ ላይ ሊመለሱ፣ ካሪክ ላይ ትኩረት ሊያደርጉ ይችላሉ። የዩናይትድ ሰዎች ጋር ያለው ጥርጣሬ እንግዲህ ከዚህ ከዋና አሰልጣኝነት ጋር ከዚህ ከኦሌ ጉናር ሶልሻየር የስራ ኃላፊነት የሚመነጭ ይመስላል። 8 ተከታታይ ጨዋታዎች ካሸነፈ በኋላ በቃ ስራው ይሰጠው ምናምን ነገር ተባለ። በቋሚነት ስራው ከተሰጠው በኋላ የ3 ዓመት ኮንትራት ከፈረመ በኋላ ግን ከቀጣዮቹ 7 ጨዋታዎች አንዱን ብቻ ነው ያሸነፈው እና በዛ ሲዝን 6ኛ ሆኖ ጨረሰ። በእርግጥ ከዛ በኋላ ባሉት 2 ዓመታት 3ኛ እየሆነ የጨረሰባቸው በጣም አስደናቂ ጊዜያቶች ነበሩት እና የዩናይትድን የጥንካሬ ጊዜ መለሰም ይመስል ነበር። የዩሮፓ ሊግ ፋይናል ላይ እንደዚሁ ቀርቧል እና በቅርብ ጊዜ ስህተት ከሰሩባቸው አሰልጣኞች አንዱም ነው ተብሎ ይታሰባል። እንደው ቢተዉት ኖሮ፣ ባይነካኩት ኖሮ፣ ዝውውር ላይ ባይሳሳቱ ኖሮ የሚል ቁጭት ደጋፊው ጋር እንዳለ ይታወቃል። ግን ያኔ ተጨማሪ ኮንትራት ባንሰጠው ባንጣደፍ ኖሮ ወዴትም አይሄድም ነበር እና እንደዚህ ያለ ስህተት ላለመስራት ካሪክን እስከ መጨረሻው እንጠብቀዋለን ነው። ግን በጥቅሉ ምልክቶች እንደሚያሳዩት የሚፈልጓቸው ወይ ደግሞ ሊስት ያደረጓቸው አሰልጣኞች በያሉበት ከመርጋታቸው መነሻ
እና ደግሞ ካሪክ እየሰበሰበ ካለው የነጥብ ድምር በዚህ የውድድር ዘመን ይዞ ሊጨርስ ከሚችለውም ቦታ መነሻ ፈተናውን ያለፈ የዩናይትድንም ዋና አሰልጣኝነት ለመረከብ በደንብ የተደራጀ ነው የሚመስለው። እንግዲህ ውሳኔ ይጠበቃል፣ ግን ካሪክ የበለጠ እያሳመነ የመጣ ይመስላል እና በቀጣይ ውድድር ዘመን የዩናይትድ አሰልጣኝ ሆኖ ሊቀጥል የሚችልበት ትልቅ እድል አለ። እናንተ ለዩናይትድ የምታጩት አሰልጣኝ ማን ነው? የትኛው አሰልጣኝ ቢመጣ ለዩናይትድ ስኬት አይነተኛ ተመራጭ ነው ብላችሁ ታስባላችሁ? ወይስ ደግሞ ለካሪክ ስራውን መስጠት ይገባዋል የሚል እምነት አላችሁ? ይሄንን አጋሩኝ። በሌሎች ጉዳዮች ተመልሼ እመጣለሁ። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰላም ሁኑ።